ሙዝ ያወፍራል ወይስ አያወፍርም? ይህ ጥያቄ ብዙ ሰዎችን ያከራክራል። እውነታው ግን ሙዝ በራሱ አያወፍርም። ይሁንና አጠቃቀማችን ለክብደት መጨመር ወይም መቀነስ ምክንያት ሊሆን ይችላል። ሰላም እንዴት ናችሁ? ውድ የሜል ዩቲዩብ ቻናል ቤተሰቦቼ፣ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ሁሌም የጤና ትምህርታዊ መረጃዎችን ማግኘት ትችላላችሁ። በዛሬው ቪዲዮአችን ላይ የምንመለከተው ሙዝ ያወፍራል ወይስ አያወፍረውም የሚለውን ጠቅለል አድርገን የምንመለከት ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። የመጀመሪያው ጥያቄ ሙዝ ለምን አያወፍርም የሚለው ነው። ከፍተኛ ፋይበር አለው። ሙዝ በፋይበር የበለጸገ ስለሆነ ቶሎ የመጥገብ ስሜት እንዲሰማን ያደርጋል። ይህም ብዙ ምግብ እንዳንበላ ይረዳናል። ሌላው የተመጣጠነ ካሎሪ በውስጡ ይይዛል። አንድ መካከለኛ ሙዝ በአማካይ 105 ካሎሪ ብቻ ያለው ሲሆን ይህም ከሌሎች ጣፋጭ ምግቦች እንደ ኬክ ወይም ኩኪስ አንጻር ሲታይ በጣም አነስተኛ ነው። ሁለተኛው ጥያቄ ሙዝ ሊያወፍር የሚችለው መቼ ነው? ብዛቱ ወይም መጠኑ ሲበዛ ማለትም በቀን 4 ወይም 5 ሙዝ የምንበላ ከሆነና ሌሎች ብዙ ካሎሪ ያላቸው ምግቦች የምንጨምር ከሆነ ክብደት ሊያመጣ ይችላል። ከሌሎች ነገሮች ጋር ሲቀላቀል ሙዝን ወተት ከቂቤ ወይም ከብዙ ስኳር ጋር አቀላቅሎ በጁስ መልክ መጠጣት የካሎሪ መጠኑ በጣም ስለሚጨምር ለሰውነት ክብደት ለማምጣት ይረዳናል። ሶስተኛ ጥያቄ ለክብደት መቀነስ እንዴት ይረዳል? ስፖርት ከመስራት በፊት ብንበላ ወይም ብንመገብ ጥሩ ጉልበት ይሰጣል። ጣፋጭ ነገር ሲያምረን በስኳር ፋንታ ሙዝ መብላት ለጤና እጅግ በጣም ተመራጭ ነው። ነገር ግን ከልክ በላይ ሲሆን ለክብደት መጨመር ምክንያት ሊሆን ይችላል። ታዲያ ክብደት መጨመር የምትፈልጉ ሰዎች ሙዝን ከተለያዩ ነገሮች ወይም ደግሞ ቅባት ካላቸው ምግቦች ጋር አቀላቅሎ መመገብ ወዲያውኑ በፍጥነት ክብደት ለመጨመር ይረዳል። ሙዝ ግን በቀን 1 ወይም 2 ብንመገብ ለጤና እጅግ በጣም አስፈላጊና ለክብደት መቆጣጠርም በጣም ጤናማ ነው። ሙዝ ያወፍራል ወይስ አያወፍርም የሚለው ጥያቄ እንደ አመጋገባችን ይወሰናል። ክብደት ለመቆጣጠር ከሆነ በቀን 1 ወይም 2 ሙዝን ከምግብ በኋላ መመገብ እጅግ በጣም ጤናማ ነው። ክብደት ለመጨመር ከፈለግን ደግሞ ከተለያዩ ስብ ካላቸው ምግቦች ጋር መመገብ በቶሎ የሰውነት ክብደት ለመጨመር ይረዳናል። ሙዝን ለመወፈር እንዴት መጠቀም አለብን የሚለውን እንመልከት። ሙዝን ለክብደት መጨመር ወይም ለመወፈር መጠቀም ከፈለግን ዋናው ሚስጥር ሙዙን ከፍተኛ ካሎሪና ፕሮቲን ካላቸው ምግቦች ጋር ማጣመር ነው። ሙዝ ብቻውን ከመብላት ይልቅ በምግብ መካከል እንደ ተጨማሪ ካሎሪ መጠቀም ውጤታማ ያደርገዋል። ታዲያ ሙዝ ለሰውነት ክብደት ለመጨመር ከፈለግን ለመወፈር የሚረዱ አጠቃቀሞችን ልንገራችሁ። አንደኛ በጁስ መልክ መጠቀም ነው፣ ማለትም ስሙዚ የምንለው። ሙዝን ፈጭተ መጠጣት በቀላሉ ብዙ ካሎሪ እንድታገኝ ይረዳል። አንድ ብርጭቆ ውስጥ የሚከተሉትን ቀላቅሎ እንደ ስሙዚ ሙዝን መጠጣት እጅግ በጣም ለክብደት መጨመር ይረዳናል። 2 የበሰለ ሙዝ፣ ሙሉ 1 ብርጭቆ ወተት፣ የለውዝ ቅቤ 1 ማንኪያ እንዲሁም ደግሞ 1 ማንኪያ ማር አንድ ላይ በማድረግ መፍጨት። ይህንን ጠዋት መጠጣት ወይም ማታ ከመተኛታችን በፊት መጠጣት እጅግ በጣም ለሰውነት ክብደት ለመጨመር ይረዳናል። ሁለተኛ ከቁርስ ጋር ቀላቅሎ መብላት። ጠዋት ቁርስ ስንመገብ ሙዝን መጨመር ለክብደት እጅግ በጣም አስፈላጊ ነው። ጠዋት ቁርስን ስንመገብ በምንመገባቸው ምግቦች ውስጥ ሙዝን ቀላቅሎ መመገብ ለክብደት መጨመር ይረዳናል። ጃ ወይም ኦትስ የምንለው ከተቀቀለ በኋላ ሙዝን በውስጡ ቆራርጦ መጨመር፣ እንዲሁም ከዳቦ ጋር ሙዝን ጠዋት መመገብ ከተለያዩ ቅባታማ ነገሮች ጋር መመገብ ቶሎ የክብደት መጠን ለመጨመር ይረዳናል። ሶስተኛ ከምግብ በኋላ እንደ ማጣፈጫ መጠቀም። ከምሳ ወይም ከራት በኋላ ሙዝን መብላት ከተለመደው የምግብ ካሎሪ በላይ ተጨማሪ ኃይል እንድናገኝ ይረዳናል። በዚህም አማካኝነት የሰውነት ክብደታችንን ይጨምራል። አራተኛ ከመተኛት በፊት 1 ሙዝ በወተት መጠጣት ሰውነት በእረፍት ሰዓት ግንባታ እንዲያከናውን ይረዳል ማለት ነው። ታዲያ ሙዝን ለክብደት መጨመር ከሆነ የፈለጋችሁት ከተለያዩ አሁን ከዘረዘርኳቸው ቅባታማ ምግቦች ጋር እንዲሁም ደግሞ በጁስ መልክ ከተለያዩ ቅባት ካላቸው እህሎች ጋር ፈጭቶ መጠጣት እንዲሁም ከምግቦች ጋር መመገብ ክብደትን በቶሎ እንድንጨምር ይረዳናል።
ክብደት መቀነስ ከሆነ የፈለጋችሁት ከስፖርት በፊት 1 ወይም 2 ሙዝን መመገብ ሰውነታችን ወደ ጡንቻ ለመቀየር ይረዳል ማለት ነው። ስለዚህ ሙዝን በዚህ መልኩ መጠቀም የሰውነት ክብደትን መቆጣጠር ትችላላችሁ። ለመወፈርም ከፈለጋችሁ ደግሞ ከተለያዩ ቅባታማ ምግቦች ጋር መመገብ ትችላላችሁ ማለት ነው። ታዲያ በዛሬው ቪዲዮአችን ላይ የተመለከትነው ሙዝ ያወፍራል ወይስ አያወፍርም የሚለውን ሲሆን በዚህ ቪዲዮ ላይ ጥያቄ፣ ሀሳብ ካላችሁ በኮሜንት ላይ አስፍሩልኝ፣ አብራርቼ የምመልስ ይሆናል። በሌላ በአዲስ የጤና ትምህርት እንድንገናኝ ደግሞ ላይክ እንዲሁም ሰብስክራይብ ማድረጋችሁን አትዘንጉ። በአዲስ የጤና ትምህርት እስከምንገናኝ ቸር ቆዩልኝ። እወዳችኋለሁ።